በመንገድ ላይ ትመጣና ወደ እነሱ ጋር ቀና ትላለች። ቀና ስትል በእጇ ወረቀት ይዛ ነበረ። እማዬ ደግሞ በእጅሽ ያዝሽው ወረቀት ምንድን ነው ትላታለች ማድረግ። አይ የሆኑ ሰውዬ ክራንቻ የያዘው ሰውዬ ጥሎት ነው ትላታለች። እንዴ ማለት አምጪ እስኪ እንየው ትላታለች። እንዴ ይህን ወረቀትማ ልታይ አይገባሽም፣ ምክንያቱም ይህ ሰው አማና ስለሆነ አማና የመጠበቅ አለብኝ፣ ሳገኘው እሰጠዋለሁ ትላታለች። እንዴ አንጮ እትዬ እንየው ይላታል መኳንንት። ከዛም ማረግዬ ደግሞ አምጮ እንየው ምን ችግር አለው ትላታለች። ትቀበልና ወረቀቱን ታይዋለች። አባቷን የአባቷ ጥላትና አባቷን ገዳዩ ከጎናቸው እንደሆነ ነው የሚናገረው። ከዛም የማረግዬ እናት እንዴ በቃ ጥላቴና ባሌን የገደለው ሰውዬ አብሮኝ ከጎኔ ነው ያለው ማለት ነው ብላ ትላለች። በቃ ልቧን እየመታች በጣም ደነገጠች እና ትወድቃለች። ከዛ መኳንንትና ማረግዬ ደግሞ በድንጋጤ ወደ ቤት ይወስዷታል። ቤት ከወሰዱ በኋላ ተተረጋጋች በኋላ ይሄ ነገር ተደጋጋሚ ሊሆን ቻለ፣ አባቴ የገደለው ሰውዬ ታጎናችን ታጠገባችን ከሆነ እንዴት ነው ይሄ ነገር ብላ ትላለች ማድረግ። እኔም እኮ ግራን የተጋባኝ እኔም እኮ እናቴን እኮ በልብ ድካም እንዳልሞተች እና ሰው እንደገደላት ነው የተነገረኝ ይላል መኳንንት። ከዛም በኋላ በቃ ይሄ ነገር ውስብስብ ባለብኝ እኮ ምን ማድረግ እንዳለብኝ ግራ ገባኝ ትላለች። በቃ እማዬ አንቺ ተረጋጊ፣ ምንም ማለት አይደለም፣ ስለዚህ ሁሉን ነገር ማጣራት ይኖርብናል ይላሉ ማረግዬ እና ማረግና መኳንንት እንድሸኘው ከቤት ትወጣለች። ከቤት ስትወጣ ሁለታቸው ቁመው እያወሩ ስለ ዳኒ ማውራት ጀመሩ። ዳኒ ከመጣ በኋላ ነው ህይወታችን እንደዚህ ምስቁልቁል ያለው ይላታል። እንዴ ይሄ ደግሞ ምን አገናኘው ማለት ነው ትላለች። እንዴ አታስቢውም እንዴ ይላታል። እሱ ከመጣ በኋላ ህይወታችንም ሆነ የእኛም ወረቀቱን ነገር የተላከልኝ ለእናቶችም ይሄ ዛሬ የተሰጠው እሱ ከመጣ በኋላ ነው ህይወታችን ምስቁልቁል ያለ ይላታል። እና ታዲያ እሱን መጠርጠር አለብን ማለት ነው ብላ ትላለች ማረግዬ። አዎ የግድ መጠርጠር ይኖርብናል፣ ስለሱ ማጣራት ይኖርብናል ይላታል። እሺ እንዴት አድርገን ነው ማጣራት ይኖርብን? ሁለታችንም እሱ የሚያደርገው ነገር ወይም የተለያየ መልእክት ነገር ካየንበት አንቺም ለእኔ ትነግርኛለሽ፣ እኔም ደግሞ ለአንቺ እነግርሻለሁ ይላታል። ከዛ እሷም ደግሞ እሺ ስላለች እና የሚያግዘን ሰው አንድ ሰው መኖር ይኖርበታል ትላለች። እና ታዲያ ማን ነው የሚያግዘን? የሆነች የአክስቴ ልጅ አለች እና እሷ ታግዘናለች ይላታል። እንዴ የአክስቴ ልጅ እና ታዲያ የት ናት ያለችው? አክስቴ ጋር ደውዬ እንድትመጣ ወደዛ አድርጋታለሁ። በጣም ጎበዝና ፈጣኝ ናት እና ስለ እሱ የት እንደሆነ ምን እንደሆነ ማወቅ እንዳለብን ለእሷ ነግራታለሁ ይላታል። እሺ እንደዛ ከሆነ ኦኬ ብለው ይስማማሉ። ውድና የተከበሯችሁ ውድ ቤተሰቦች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አዲስ የሆናችሁ ሰብስክራይብ እና ላይክ ሸር በማድረግ ቤተሰብ አድርጉኝ። እንግዲህ ዛሬ ደግሞ ከዛ በኋላ ማረግዬ እና እሱ ይለያያሉ። ከተለያዩ በኋላ ወደ ቤት ሄድና መኳንንት ከአባቱ ጋር እያወራ ነበረ። በነገራችን ላይ ዳኒና አባትየው ብቻቸውን ቁጭ ብለው እያወሩ ነበረ። ከዛም የመኳንንት አባት ፎቶግራፍ እያየ ነበረ። ዳኒ ደግሞ ይመጣና አባዬ ይለዋል። አንተ አዋጅ እስካላወጣ ድረስ እኔ ልጅህ እንደሆንኩኝ ህዝብ ማወቅ ይኖርበታል ይለዋል። ያላደረግኩት ሰው እንደሆነ ምን ልታመጣ ነው ይለዋል። ከዛም በኋላ እሱንማ ባህል አሳያለ ይለዋል። ቆይ መኳንንት መጣ። መኳንንት ሲመጣ ወንድሜ መጣ መሰለኝ ይለዋል። እንዴ አንተ ልጅ ያበዛዋል መሰለህም ይለዋል አባትየው። ከዛ መኳንንት ሲመጣ በጣም ተበሳጭቶ ነበረ። እንዴ ምን ሆነህ ነው ብሎ ይጠይቀዋል አባትየው። ምንም አልሆንኩም። እና ታዲያ ምን ነው? እርግጠኛ ነኝ ከማረግ ጋር ተጣልታችሁ ነው ይለዋል። እንዴ አንተ ልጅ በቃ ከዚህ ውጭ ነገር ሌላ ነገር የለህም ይለዋል መኳንንት። አይ እና ታዲያ ምን ሊሆን ይችላል? እንደዚህ ያበሳጨ ነገር ሌላ ሊኖር አይችልም ይለዋል። እና ታዲያ እውነቱ ነው፣ ከዚህ ውጭ ሌላ ምን ሊያበሳጭ ይችላል? የሆነ ነገር ከሆንክ ለምን አትናገርም እሺ ይለዋል። እንዴ አባዬ እኔ ምንም ሊገባኝ አልቻለም። እንዴ የማረግ አባት ጥላቷ ገዳዩ ከጎናቸው እንዳለ ወረቀት ለእናትዬቱን ባለፈው ለእኔ የሰጠኝ ሰውዬ ለማረግ የምናት ደረሰ ይለዋል። ምን ብሎ ደነገጠ። በጣም በሚወሳሰብ ሁኔታ ሲደነግጡ በጣም በሚገርም ሁኔታ ደነገጡ። ከዛም እሱም ደግሞ በቃ እኔ ምንም ማድረግ አልችልም ብሎ ወደ ክላስ ይገባል መኳንንት። ከዛም ደግሞ ያው እንግዲህ አባትየውና ዳኒ አንድ ላይ ሆነ ያወራሉ። እኔ የምለው ግን ይለዋል፣ እነዚህ ሁለታቸው ስለሚተዋወቁ የሆነ መልእክት የደረሳቸው የእሱ አንድ አይነት የሆኑት ይተዋወቃሉ ማለት ነው። የማረግ አባትና የመኳንንት እናት ይለዋል። ምን አውቃለሁ እሱ ለራሱ መጠየቅ አትችልም ይለዋል።
ከዛም በኋላ እሱም ደግሞ በጣም ይናደድና ወደ ክላሱ ይገባል። መኳንንት ከገባ በኋላ ማረግዬ ጋር ይደውላል። ማረግዬ ጋር ሲደውል እና በሰላም ገባ ስትለው አሁ ገብቻለሁ እና ምን ነው ተበሳጭታል ምናምን ስትለው አይ ይሄ ዳኒ የሚባል ነገር በጣም ውስብስብ ያለ ነገር ስለተናገረ ነው ይላታል። እንዴ ማለት ምን ተናገረ? በቃ እንዴት እነሱ ሁለታቸው የማረግ አባትና የመኳንንት አባት ይተዋወቃሉ ማለት ነው ወይ ብሎ የሆነ ጥያቄ ጠየቅና ግራ ተጋባው ይላታል። እንዴ እውነቱን እኮ ነው ግን ሊተዋወቁ ይችላሉ እንዴ ይላል። ከዛም በኋላ ላይ እኔ አላውቅም ምን እንደሚፈጠርም አላውቅም ይላታል። እሺ በቃ ተረጋጋ ደህና ደርሽ ትለዋለች። ከዛም በኋላ ከተለያዩ በኋላ ይነጋና የማረግዬ እናት ቢቸግረኝ እኮ ነው እያመመኝ እዛ ቤት ከመሄድ ሄደሽ ምግብ እንድትሰሪላቸው ትላታለች ማረግዬን። እሺ ትልና ጓደኛዋ ትመጣለች። በቃ ዛሬ አብረን ሁለታችንም እንሄዳለን ትላታለች። ለምንድን ነው የምትሄጂው? እኔማ ዳኔ የሚባል ልጅ ቆንጅዬ ስላለ እሱ ስለማ ልቤ ስለወደቀበት ለዛ ነው ትላታለች። እንዴ ቆይ አስበሽዋል? እንኳን አይደለም ሶስተኛ ሰው ሄዶበት እኔ ለራሱ የግድ ሆኖብኝ ነው የምሄደው ትላታለች። የመኳንንት አባት መጥፎ ስለሆኑ ማለት ነው። እንዴ እውነቷን ነው ማሚ። ስለዚህ እሷ ከጨረሰች በኋላ ወደ መጨረሻ ላይ ትሄጃለች ትላታለች የማረግ እናት። እሺ ትልና ይሄ ያስማማናል ትላታለች። ከዛም እሷም ደግሞ ትሄዳለች። በነገራችን ላይ መኳንንትና ዳኒ አንድ ላይ ሆነው እያወሩ ዛሬ ደግሞ ማረግ ቀረች ሳይለዋል። አንተ ምን ታደርግላለች? እሷ ቀረች አልቀረች ምን የምጠቅም ነገር አይ በጣም ስለቆየች ቆንጅዬ ስለሆነች ማየት ስለመፈልግ ነው ይለዋል። እሱም ደግሞ ይናደዳል። አንተ ልጅ ተወኝ እያልኩ አይደለም። ከዛ ደግሞ ይጠራዋል። ከዛ በጠራ ሀሳማይ ስላልክ ነው ይለዋል። እና ታዲያ ምን ፈልጋ ነው? ምንም አልፈለግኩም ይለዋል። ከዛም ማረግዬ ትመጣለች። ማረግዬ ስትመጣ ያው እሱም ሶፋ ላይ ቁጭ ብሎ ነበረ። መጣሽ? በጣም ቆየሁኝ አይደለ አለችው። አዎ በጣም ዘግይተሻል። እናቴን እኮ እና ጓደኛ ይመታ ነበረ እና እሷ እየሸኘች ነው ትለዋለች። ነው እንደ እሺ ይልና ወደ ኩሽና ልግባ ትለዋለች። እሺ ወደ ኩሽና ግቢ። ከዛ እሱም ደግሞ ዳኒ ተከትሏቸው ይገባል። የሚሰራው ማግዘሽ ነገር አለኝ ምናምን ይላታል። አይ እኔ ምንም አልፈልግም ይላታል። ግን እኮ እናንተ ሁለታችሁም የተናደዳችሁ ትመስላላችሁ ይላታል። አዎ የሆነ በጣም የሚያስተሳስብ ነገር አለ። በቃ ልገምት ይላታል። አዎ ትናንትና በተላከላችሁ ደብዳቤ ላንችም ሆነ ለሱ የተላከላችሁ አንድ አይነት ጽሑፍ ስለሆነ በጣም ተገርማችኋል አይደለ አለው። አዎ ግን እኮ የሆነ ነገር ልንገራችሁ። ያው እንግዲህ ወደፊት ትምህርትን ጨርሼ ስራ ላይ ስል መርማሪ ስለመሆን ፖሊስ ምኞቴ ስለሆነ አያቴ የሆነ ነገር እንደዚህ ትለኝ ነበር ይላል። ከዛ እሺ ታዲያ ምንድነው ታሪኩን ተውና ይለዋል። ከዛም ደግሞ እኔ ሳስብ እናንተ ሁለታችሁ ያንተ አባትን የማረግ አባትና ያንተ እናት ይታወቃሉ ማለቴ ያው ያንተ እናትና የማረግ አባት ሲማግጡ አይተው አባትህ እንደገደላቸው ይሏል። እንዴ ምን አይነት ነገር ነው አንተ የምትናገረው ምናምን ብለው ሁለታቸው ሊጣሉ ይላሉ። ግን እናንተ ሁለታችሁም እህትና ወንድም ትመስሉኛላችሁ ብሎ ይናገራል። በነገራችን ላይ ከዛ ምናችን ነው የሚመሳሰለው? በቃ አፍንጫችሁም ሆነ ከንፈራችሁም ሆነ ቅላቱ ከከንፈራችሁ እና ከንፈራችሁም አይናችሁም ሆነ አፍንጫችሁ አንድ አይነት ስለሆነ ነው ብሎ ያምታታቸዋል። ከዛም እነሱም ደግሞ ግራ ይገባቸዋል። ከዛም በኋላ እሱም ደግሞ መኳንንት ወደ ኩሽና ይገባና ማረግዬ ማግዝሽ ነገር አለኝ ብሎ ስላት አይ እኔ የምታግዘኝ ነገር የለም ብላ ትለዋለች። እና ከዛ አንተ የሆነ እኔ የማስበው ነገር አንተም እያሰብኩ ነው። አዎ እንዴ ቆይ ምናችን ነው እኔና አንቺ እህትና ወንድም የምንመሳሰለው ይላታል። እኔም እኮ ግራ የተጋባኝ ነገር ይሄ እኮ ነው ብላ ትላለች። አሁንም ሁለታቸውም ሆነው ብቻቸውን ማሰብ ጀመሩ። በነገራችን ላይ ያው እንግዲህ የእሱም ጓደኛ ተላላኪም ስለሆነ የማረግ አባት በህይወት እንዳለና ገዳዩ ሰውዬ የመኳንንት አባት እንደሆነ ነው። የእሱም ደግሞ የሆነ ነገር እንድትሰራ ከኔ ጋር ሆነ ካልተስማማህ እህትህና እናትህ በህይወት እንዳሉ እንዳትቆጥር ብሎ ይነግረዋል። ከዛ እንዴ ማለት አስብክበት አይደለ የተሰጠኸውን ነገር ሲለው ምንም አላሰብኩበትም መረጋ ብዬ ቀን ሰጠኝና ላስብበት ይለዋል። እንደዛ ከሆነ እናትህ ከአንተ እጅ ፈልጋ እንደሆነ የምታድረው እኔ ያውቃለሁ ይለዋል። እንድልታውቅ ትችላለህ እኔ ሁሉንም ነገር አጣርቻለሁኝ ይለዋል። ከዛም እንደውም ትንሽ እህት ተማሪ እህት እንዳለችህ አውቃለሁኝ። ስለዚህ ይሄንን ነገር ከኔ ጋር አብረህ የማትሰራ ከሆነ የእሱን ያለበትን ሁሉን አድራሻውን የማትሰጠኝ ከሆነ የእህትህን ህይወት አታገኛትም ከነገ ጀምሮ ከትምህርት ቤት ስትመጣ ይለዋል። እንዴ እሱም ደግሞ እሺ እስማማለሁኝ ብሎ ይስማማል።
ከዛም በኋላ ማረግዬና ጓደኛው አንድ ላይ በመንገድ ላይ እየሄዱ ነበረ። ሲሄዱ ያገኙታል። ምን ሆኑ ዛሬ ደግሞ ብሎ ይሉታል። ምንም አልሆንኩም። ከዛም እሷም ደግሞ ጓደኛዋ ከሱ ጋር መነጫነጭ ጀመሩ፣ መጨቃጨቅ ጀመሩ ስለ ውበትና ስለ ቁንጅናና አንቺ ምን እንደዚህ የሆነ ዛሬ ፍቅረኛ ፔሬድ ቀርታቤ ነው ብላህ ነው አይደለ ብላ ትለዋለች። እንዴ ምንድን ነው የምታወራው እንዴ አንቺ የሆንሽ ምናምን ብሎ ታሳደበ። እሷም ደግሞ እንዴ እውነት እኔ ቆንጆ ልጅ አይደለሁም እንዴ ጃፕስቲኬን ሄጄ ለቀይረው ትላታለች። አረ ቆንጆ ነች ዝም በይው እንዴ ሂዶብሻል እያልኩሽ አይደል እንዴ ትላታለች። እሺ ብላ ትላታለች። እና ታዲያ እሱ እንደዚህ ብሎ የሚናገረው ለምንድን ነው ብላ ትጠይቃታለች። ማድረግን አይ እሱ ዝም ብሎ ነው ትላታለች። በቃ የሆነ የሚያደናግረው ነገር አለ፣ የሆነ የሚያስበው ነገር እና የተጨናነቀበት ነገር አለ። ከዛም ደግሞ ለመኳንንት እሷ ትነግረዋለች። ለመኳንንት ማድረግ እየትትነግረው ብቻ ጓደኛ የሆነ ነገር የሚያስበው እና የሚጨናነቀው ነገር አለ እና መንገድ ላይ አግኝተ ነው በጣም ተክዞ ነበር ትለዋለች። እንዴ እሱ ደግሞ ምን ሊሆን ይችላል ብሎ ይላታል። እኔ አላውቅም ብላ ትለዋለች። ከዛም በኋላ ያው እንግዲህ እሱም ደግሞ ይመሳሰላሉ ብሎ ስላለ ወደ አባትየው ጋር ይደውላል። ሲደውል እንደ ምን ልታደርግ ነው ስትማረቅ እኔ አባዬ ጋር ደውዬ ይሄን ልጅ ከዚህ ከቤት የሚያወጣ ከሆነ ወይንም ልክ የሚያደርግበት ካለ ደውዬ ነግረዋለሁኝ ይላታል። ከዛም አባትየው ደግሞ ጸጉር ቤት ነበረና ይደውልለታል መኳንንት። አባዬ ይሄንን ልጅ በህይወት ተዝተ ቤት አልገለው ታወጣለህ ወይስ አታወጣም ብሎ ይለዋል። እንዴ ደግሞ ምን ተፈጠረ እንዴ? እኔ እኮ የሚገርመኝ ነገር የኔ እናትና የማረግ አባት እየማገጡ አግኝተን አንተ እንደገደልካቸው እየነገረኝ ነው ይለዋል። እንዴ ማለት እንደዚህ? አዎ። ከዛ እሱም ደግሞ በቃቸውና እኔ ልደውልና እደውልላለሁ ይለዋል። ከዛም አባትየው ደግሞ ወደ እሱ ጋር ይደውላል። ሁለታቸውም እንደምንሆነ ነው ይለዋል። አንተ እንደዛ አይነት ነገር አማርኛ የምትናገረው ነገር እኔ አንተ አባትና ልጅነታችን ይፈርሳል ብሎ ይለዋል። ከዛም እና እያስፈራራኝ መሆን አለበት ወይ ብሎ ይለዋል ዳኒ። ከዛ የራስ ጉዳይ ማቅልህ ነገር የለም ብሎ ይዘጋዋል። ከዛ ጸጉሩን እየተቆረጠ ስለነበረ ቆረጠ ልጄ ብሎ ይናገረዋል። ከዛም እሱም ደግሞ ህይወታችሁን ሁላችሁንም ቢሆን ምስቅልቁል አደረግኩባችሁ አይደለ ይላል ዳኒ። የሚገርም ሁኔታ ነው። ከዛም በኋላ ወደ ቤት ይመጣል። ወደ ቤት ከመጣ በኋላ ማረግዬ ደግሞ ምግብ እየሰራች ነበረና ኩሽና ሽንኩርት ይቃጠልባታል። ወይኔ ሽንኩርት የተቃጠለ ብላ እናንተ ሁለታችሁ እያላችሁ ምን ኸይር ነገር ይመጣል እና እንደዚህ ተቃጠለ ብላ ትናደዳለች። ከዛም በኋላ አይድ ችግር የለውም ይሄ ነገር ይቅር ይላታል። ከዛ እሱም ደግሞ ይመጣል። በሩን እንዴት ማንከፈተልህና ገባ ይለዋል። በሩን ስወጣ አዘጋሁትም ነበር ሲገባም ደግሞ ከፍቼ ገባሁኝ ይለዋል። እንዳቆረቁረም ወይ ሲለው ማለት ነው። ከዛ እናንተ ሁለታችሁ ምን እያደረጋችሁ ነው ብቻችሁን ሽንኩርቱ ሊቃጠል የቻለበት ምክንያት ብሎ ይለዋል። እንደ እናንተ ምንድን ነው? ከዛም እናንተ ሁለታችሁ ብቻ ስለሆናችሁ የሆነ ነገር እየፈጠራችሁ እንዳይሆን ብሎ ይለዋል። በሚገርም ሁኔታ ሁለታችሁ ይናደዳሉ። በቃ እኔ ሁለታችሁንም አልፈልግም ውጡልኝ ብላ ትናገራለች ማረግ። ከዛ ሁለታችሁም ይወጣሉ። በር ይቆረቆራል። በር ሲቆረቆር ማን ሊሆን ይችላል ይለዋል። እኔማ ለአባቴ ደውዬ ነግሬዋለሁኝ እንድመጣ ብዬ ይለዋል። ማለት እንደዚህ አይነት ነገር። ከዛ ሲከፍቱት ጓደኛዋ ናት። እንደምንሆናችሁ ነው ምናምን ትላ እየተጨቃጨቁ ነበረ። ከዛ እኔ እና መኳንንትን ወንድምና እህት ናችሁ ብሎ ዳኒ እንደዛ ብሏል ትላለች። እንዴ ምናችሁ ነው ደግሞ የሚመሳሰለው ምናምን ብላ ትላለች ጓደኛዋ። ከዛም በኋላ በቃ እሺ አንቺ ተረጋጊ ብላ ትወስዳታለች ወደ ኩሽና። ተወሰደቻት በኋላ እናንተ ምንም ነገር የሚያገናኛችሁ ነገር የለም ብላ ትላታለች። በጣም ተበጣበጡ ሁላቸው ማለት ነው። ከዛም በኋላ ላይ እሺ በቃ እናንተ አውሩና ወደ ዳኒ ጋር ትሄዳለች ጓደኛዋ። የኔ ቆንጆ ምናምን ሲላት አንተ እንዴት ምናቸውን የሚመሳሰለው እህትና ወንድም ናቸው ብለህ ያልካቸው ትለዋለች። እንዳይመሳሰሉም ብላ ትጠራቸዋለች። መኳንንት ማረግዬ ነይ ቶሎ ብላ ትላችሁ። እውነቱን ነው ቅድም ሳላሳሳት አልቀርም። ስለዚህ እናንተ ሁለታችሁ ትመሳሰላላችሁ። ባክሽ አንቺ ስራ ፈትነሽ ብላ ትለዋለች። እሺ ብላ ወደ ኩሽና ትወስዳታለች። ዳኒም ደግሞ እናም እዚህ ወስድና የምነግርሃለኝ ብሎ ይለዋል። ውድ ቤተሰቦቼ እዚህ ላይ ያበቃል። ቀጣይ እስከምንገኝ ድረስ በያላችሁበት ያለ ሰላምና እዝነት ይውረድልኝ ይላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲስ የሆናችሁ ያው ሰብስክራይብ እና ላይክ ሸር ማድረጋችሁ እንዳትረሱ።